ፖሊሶች በአንድ ሆቴል በር ላይ ቆመዋል። በዚያ ሆቴል ውስጥ ካሽ የተባለች የ28 ዓመት ወጣት ተሸሽጋለች። ላለፉት 24 ሰዓታት እሷና ወንድሟ ከፖሊሶች ለማምለጥ ሲሯሯጡ ነበረ። ምክንያቱም 3 የቤተሰብ አባላቸው በረሃ ውስጥ ተገድለውና አስክሬናቸው ተቃጥሎ ተገኝቷል። ፖሊሶቹ ተጠርጣሪውን ለመያዝ በሩን ሰብረው እየገቡ ነው። ነገር ግን ውስጥ ለሚያገኙት ነገር ጨርሰው አልተዘጋጁም ነበረ። አንዷ ፖሊስ ይህ በህይወት የካዩዋቸው ወንጀሎች ሁሉ የከፋው ነው በማለት ትናገራለች። ቀኑ የጀመረው እንደ ማንኛውም አርብ ነበረ። ከዛ የ911 ጥሪ ተቀባዮች አንድ እንግዳ የሆነ ጥሪ ከኬን መቀበል ጀመሩ። ኬን ለመጀመሪያ ጊዜ ለፖሊሶች ሲደውል ወንጀል ሪፖርት ለማድረግ ነበረ። ላለፈው 6 ዓመታት ካናዳ ይኖር እንደነበረና አባቱ ፍራንክ ባለፈው ዓመት መሞቱን በቅርቡ እንደሰማ ተናገረ። አሁን ግን ኬን ወደ አሜሪካ ተመልሶ የአባቱን ንብረትና መሬት ለመረከብ ሲሞክር የቤተሰብ ንብረቶች ጠፍተዋል፣ ተሸጠዋል ወይም ተሰርቀዋል። ኬን በቤቱ ውስጥ ሰዎች ያለ ፍቃድ እየኖሩበት እንደሆነና እነማን እንደሆኑ እንደሚያውቅ ተናገረ። አጎቱ ቪክተር፣ አያቱ ሜሪ፣ እንጀራ ወንድሙ ኪለን እዛ ቤት ውስጥ አብረው እየኖሩ ነበረ። ኬን አጎቱ ቪክተር የአባቴን ውድ ዕቃዎችና የጦር መሳሪያዎች ያለ ፍቃድ እየሸጠ መሆኑን ተናገረና ክስ መሰረተ። ጥሪ ተቀባዩም ይህን መረጃ እንደሚመዘግቡና ክሱን እንደሚያዩት ተናገሩ። ነገር ግን በዚያ ሰዓት አጣዳፊ ነገር አልመሰላቸውም ነበረ። ከጥቂት ቀናት በኋላ ሰኞ ጠዋት ላይ ኬን እንደገና ደወለ። አሁን የደወለው ግን ለየት ላለ ነገር ነበረ። አያቱ ሜሪ ደህና መሆኗን ፖሊሶች ሄደው እንዲያረጋግጡ ነበር የጠየቀው። ፖሊሶችም ሄደው ደህና መሆኗን እንደሚያረጋግጡ ይነግሩታል። ነገር ግን ከጥቂት ሰዓታት በኋላ ኬን መልሶ ለ3ኛ ጊዜ ይደውላል። አሁን የደወለው በዛ በኩል ሲያልፍ ገብቶ እንዳጣራና ቤቱ ቁልፍ እንደሆነና ምንም ችግር እንደሌለ ይነግራቸዋል። በዚህ ምክንያት አያቱን ሄዶ ሊያጣሩት የነበሩት ፍተሻ ካሁን በኋላ እንደማያስፈልግ ገልጾ ሰረዘው። ፖሊሶቹም ወደዚያ ሊሄዱ የነበረውን ተዉት። በዚያ ሰዓት ፖሊሶቹ ትንሽ የቤተሰብ አለመግባባት መስሏቸው ነበረ። ነገር ግን እውነታው ጨርሶ ሌላ ነበረ። ይህ ቤተሰብ በቅርብ ጊዜ ውስጥ መርማሪዎቹ ካዩአቸው እጅግ ዘግናኝ ወንጀሎች መካከል ትልቁ እንደሚሆን ማንም አልጠረጠረም። This is a horrible nightmare. በዚያኑ ሰኞ ዕለት ኬን ከደወለ ከጥቂት ሰዓታት በኋላ ማይክ የተባለ ሰው ወደ ፖሊስ ጣቢያ መጣ። ማይክ የኬን አጎት የሆነው ቪክተርን ሜሪንን ለመንከባከብ እንደሚረዳና በጣም ጥሩ ሰው እንደሆነ ይነግረዋል። ከዛም በተጨማሪ ማይክ ሁሌ ምን እንደሚያደርግና ምን ለማድረግ እንዳሰበ ለሱ ይነግረው ነበረ። አሁን ግን ግንኙነታቸው በመቋረጡ ከፍተኛ ስጋት እንደገባው ተናገረ። ፖሊሱም ማይክ እየተናገረ ያለው ቤት ቅድም ኬን ሄዳችሁ አጣሩ ያለው ቤት መሆኑን ተረዳ። ማይክ ቤቱ የኬን ሟች አባት የፍራንክ መሆኑን ተናገረ። ፍራንክም ከሞተ በኋላ አጎቱ ቪክተር፣ አያቱ ሜሪና የእንጀራ ወንድሙ ኪለን እዛ ቤት መኖር እንደጀመሩ ነገረው። እናም ኬን ከካናዳ ከመጣ በኋላ ከነሱ ጋር ምንም እየተስማማ እንዳልሆነና ከቤት እንደሚወጡ እንደሚፈልግ ይነግረዋል። በዚህ ምክንያት በፍጥነት ሄደው እንዲያጣሩ ያሳስበዋል። ማይክ ከመሄዱ በፊት ግን ለፖሊሱ አንድ ማሳሰቢያ ነገረው። አባቱ ፍራንክ ከመሞቱ በፊት ብዙ ሽጉጦችና ጠመንጃዎች እንደነበሩትና ኬንንም እንዴት መተኮስ እንዳለበት እንዳለማመደው ተናገረ። ማይክ በቅርብ ጊዜ ወደ ቤቱ ሲሄድ ተዘግቶ እንደነበርና ቪክተር እያለ ሲጣራ ኬን መሳሪያ ይዞ እንደወጣ ተናገረ። ስለ ቪክተርም ሲጠይቀው እዚህ ማንም የለም እንዳለው ተናገረ። ማይክ ለፖሊሱ ወደ ቤት ሲሄዱ ቢያንስ 2 ወይም 3 ሆነው እንዲሄዱ ይናገራል። ምክንያቱም ኬን መሳሪያ ታጠቀና አደገኛ ሊሆን እንደሚችል አስጠነቀቀው። በተጨማሪም ደግሞ ኬን ለሱ የላከለትን መልእክት አሳየው። ፖሊሱ ይህን ባየ ጊዜ ትልቅ ጥርጣሬ ያደረበት። ኬን ለማይክ እንዲህ ብሎ ቴክስት አድርጎለት ነበረ። አያቱ፣ አጎቱ፣ እንጀራ ወንድሙ በመጥፋታቸው ለፖሊስ እንዳመለከተ ይነግረዋል። ከዛም ትንሽ ቆይቶ ፖሊሶች እንደደወሉለትና ሄደው አጣርተው ምንም የሚያሳስብ ነገር እንደሌለ ላከለት። ነገር ግን ፖሊሶች አልነበረም መልሰው የደወሉለት። ራሱ ነው ደውሎ ሄጄ አጣርቼ ምንም የሚያሳስብ ነገር የለም ያላቸው። ስለዚህ ኬን ምን ለማድረግ እየሞከረ ነው? ማይክ ለፖሊሱ በግልጽ ኬን እየዋሸ ነው፣ የሆነ በጣም ደስ የማይል ነገር አለ ብሎ ነገረው። ከማይክ ጋር ከተነጋገሩ ከጥቂት ሰዓታት በኋላ ፖሊሱ ቡድኖቹን ይዞ ቤቱን ለመፈተሽ እዛ ደረሰ። ኬን መሳሪያ ታጥቆ ቤት እየጠበቃቸው ሊሆን ስለሚችል በጥንቃቄ ተጠጉ። ነገር ግን ቤቱ ውስጥ ማንም አልነበረም። አንዴ ወደ ውስጥ ከገቡም በኋላ ግን ቤቱ ሙሉ በሙሉ ተዘብራርቆ አገኙት። ሳጥኖች በየቦታው ተደራርቦ ነበረ። ልክ የሆነ ቦታ ለመሄድ አቅደው እንደነበረ
የቪክተር ሁለቱም መኪናዎች ሰማያዊውና አረንጓዴው በቦታው አልነበሩም። ምንም አይነት የአደጋም ሆነ የወንጀል ምልክት በቤት ውስጥ ስላላገኙ ቤተሰቡ ዝም ብሎ ተነስቶ የሄደ መስሏቸው ቦታውን ለቀው ሄዱ። ነገር ግን እውነታው ከዚህ ራቀ ነበረ። ቤቱ የተዘበራረቀው ዝም ብሎ አልነበረም። ነገር ግን ዘግናኝ ወንጀላቸውን ለመደበቅ የተጠቀሙበት መንገድ ነበረ። ፖሊሱ ቤት ውስጥ ምንም እንዳላገኙ ለማይክ ደውሎ ነገረው። ነገር ግን ሁለቱም መኪኖች እዛ እንደሌሉ ይነግረዋል። ማይክ ነገሩ አጠራጣሪ መሆኑን ቢያምንም ፖሊሶቹ ግን ምንም ማስረጃ ስለሌላቸው ምንም ማድረግ አልቻሉም። በዚያው ዕለት ከሰዓት በኋላ ግን ፖሊሱ ለኬን በቀጥታ ደወለለት። ለምን ፖሊሶች ሄደው እንዳጣሩ እንደሰረዘውና ቤት ውስጥ ማንም አለመኖሩን ለመረዳት ጠየቀው። ኬን ሄጄ ካረጋገጥኩ በኋላ የሰረዝኩት ቤት ውስጥ ማንንም ስላላገኘውና ወንድሜና አያቴ የሆነ ቦታ ለመሄድ አቅደው ነበረ፣ ለዛ ነው አለው። ፖሊሱ ቀጥሎ ስለ ቴክስቱ ጠየቀው። በቴክስቱ ላይ ለማይክ እኛ ሄደን እንዳየንና ምንም እንደሌለ እንደነገርን ነግረዋል። ነገር ግን አንተ ነህ እንጂ ለኛ ደውለ ምንም የለም ያልከን፣ እኛ ሄደን ምንም እንዳልነገርን ታውቃለህ። ለምንድነው እንደዚህ ያረከው አለው። ኬን ከእውነታው ጋር ጨርሶ የማይገጥምና የተወሳሰበ ግራ የሚገባ መልስ ሰጠ። ፖሊሱ ኬን የሆነ ነገር እየደበቀ መሆኑን ተጠራጠረ። ስልኩን ከዘጋው በኋላ ቤቱን በጥልቀት ለመፈተሽ ፍርድ ቤትን የመፈተሻ ትዕዛዝ ጠየቀ። ለጊዜው ግን ፖሊሶቹ ሊያደርጉት የሚችሉት ብቸኛው ነገር ሶስቱ የጠፉት ቤተሰብ አባላት በሰላም እንዲገኙ መመኘት ብቻ ነበረ። ያ ተስፋ ግን በሚቀጥሉት ጥቂት ሰዓታት ውስጥ ሙሉ በሙሉ ይከስማል። በዚያኑ ሳምንት ረቡዕ ዕለት ልክ ከጠዋቱ 4 ሰዓት ላይ ከቤቱ አቅራቢያ በ200 ሜትር ርቀት ላይ ሲያሽከረክር የነበረ አንድ ሰው ጫካ ውስጥ ጭስ ተመልክቶ እሳቱን ለመጠቆም ወደ 911 ደወለ። ሁለት ፖሊሶች ነገሩን ለማጣራት በፍጥነት ወደ ጫካው ተላኩ። ቦታው ላይ ሲደርሱ ግን አንደኛው ፖሊስ ከሩቅ አንድ የሚያስደነግጥ ነገር ተመለከተ። አንድ በጎን የተገለበጠ መኪና እየተቃጠለ ነው። ይህ መኪና ከቪክተር ከጠፉት 2 መኪናዎች ውስጥ አንዱ ነበረ። ወደ መኪናው ሲጠጉ ግን ከእሳቱ የተነሳ የሚያዩት ነገር የሰው ይሁን የእንስሳት ቅሪት እንኳን መለየት አልቻሉም። ነገር ግን መኪናው የማን እንደሆነ ስለሚያውቁ ግድያ መሆኑን በመጠርጠር ቅድም ማይክንና ኬንን ሲያዋራቸው የነበረውን ዋነኛውን ፖሊስ ወደ ስፍራው ጠሩት። ምክንያቱም ከሱ በላይ ስለዚህ ቤተሰብ ማንም አያውቅም ነበረ። ፖሊሶቹ መኪናውን ይበልጥ ሲመረምሩት በውስጡ በከፍተኛ ሁኔታ የተቃጠሉ የ3 ሰዎችን አስክሬን አገኙ። አስክሬኖቹ በሰዓቱ ምን ያህል እንደተጎዱ የምታዩት ማን እንደሆኑ እንኳን መለየት አይቻልም ነበረ። ወንጀሉን የፈጸመው አካል እሳቱን የለኮሰው ከጥቂት ሰዓታት በፊት እንደነበረና አሁንም በአቅራቢያው ሊኖር እንደሚችል ተገነዘቡ። ወዲያውኑ ቦታው ተከቦ ጥበቃ ተደረገለት። አስክሬኖቹም ለአስክሬን ምርመራ ተላኩ። ከዛም በመላው አሜሪካ ለኬን የእስር ትዕዛዝ ወጣበት። በዚያ ሰዓት ፖሊሶቹ ምን እንደተፈጠረ የተረዱ መስሏቸው ነበር። ነገር ግን ይህ የወንጀል ፋይል ምን ያህል እንደሚያለፋቸውና ምን ያህል ርቀት እንደሚሄድ ጨርሶ አልገመቱም ነበረ። 24 ሰዓታት አለፉ። ፖሊሶቹ አሁንም ኬንን ሊያገኙትም ሆነ ሊያነጋግሩት አልቻሉም። ይህም ከሀገር ሸሽቶ ሊሆን ይችላል የሚል ትልቅ ስጋት ፈጠረ። ከዚያም የመጀመሪያው የአስክሬን የምርመራ ውጤት መጣ። መርማሪዎቹ የፈሩት እውነት ሆነ። የተቃጠሉት 3ቱ አስክሬኖች ቪክተር፣ ሜሪ እና ኪለን መሆናቸው በይፋ ተረጋገጠ። አንደኛውም አስክሬን ጭንቅላቱ ላይ በሽጉጥ ተመቶ እንደሞተ ተረጋገጠ። ሌሎቹ አስክሬኖች ግን በከፍተኛ ሁኔታ በመቃጠላቸው በምን ምክንያት እንደሞቱ እንኳን መታወቅ አልተቻለም። መርማሪዎቹ እሳቱ ከመለኮሱ በፊት ቀድሞ ገሏቸው እንደነበረ ማስረጃዎች እንደሚያሳዩ ተናገሩ። ወደ ኬን የጀርባ ታሪክ በጥልቀት ሲመለከቱ ኬን በቅርብ ወራት ወደ አሜሪካ እንደመጣና እስከዛሬ ላለፉት 7 ዓመታት ካናዳ ውስጥ ይኖር እንደነበረና እዛም በኢንጂነርነት ይሰራ እንደነበረ ደረሱበት። በተጨማሪም ከቀድሞ ፍቅረኛው ሳማንታ ጋር በተያያዘ በቤት ውስጥ ጥቃት አድርሶባት ለፖሊስ አመልክታ እንደነበረ የፖሊስ መዝገብ አገኙ። ኬን ያለበትን ቦታ ልታውቅ ትችላለች በሚል ተስፋ መርማሪዎቹ ሳማንታን ይደውሉላታል። ሳማንታ ስለ ኬን የጥቃት ባህሪ ቀደም ሲል ለካናዳ ፖሊስ ማመልከቷን ነገረቻቸው። በሷ ላይ አካላዊ ጥቃት ያደርስባት እንደነበረና ለዚህም በቂ ማስረጃ እንዳላት ገለጸች። ኬንን በቪዲዮ ጌም አማካኝነት በኢንተርኔት ላይ እንደተዋወቀችውና የረጅም ርቀት ፍቅር እንደጀመሩ ነገረቻቸው። ከጥቂት ጊዜ በኋላ ግን አባቱ ከቤት እንዳባረረውና መሄጃ ስለሌለው ከሷ ጋር መኖር እንደጀመረ ነገረቻቸው። በቆይታቸውም ሁል ጊዜ በቃላት ይሰድባት እንደነበረና አልኮልም በከፍተኛ ሁኔታ እንድትጠጣ ያስገድዳት እንደነበረ ነገረቻቸው። በኋላም ግን ግንኙነታቸው ወደ አካላዊ ጥቃት እየተቀየረ መጣ። በአንዱ የጥቃት ክስተት ላይ የቀረጸችውን ድምጽ አሰማቻቸው። በዚያ ድምጽ ላይ ሳማንታ ለቀቀኝ ስትለው እሱም በግድ እንደያዛትና አንገቷ ላይ ቢላ አስጠግቶ ሲያስፈራራት እንደነበረ የተቀረጸው ድምጽ ያሳያል። And I do everything. When you ask, I'll let you go. ከዚህ ቀጥሎ የተፈጠረውን ነገር ግን ዩቲዩብ ላይ ማሳየት አይቻልም። ኬን ምን ያህል ጨካኝና አደገኛ ሰው እንደሆነ ይህ ከበቂ በላይ ማስረጃ ነበረ።
ፖሊሶቹ ኬን አሁንም ለሌላ የቤተሰብ አባላት ትልቅ ስጋት ሊሆን እንደሚችል ተረዱና የቤቱን የፍተሻ ትዕዛዝ ወዲያውኑ እንዲጸደቅላቸው አደረጉ። ከዚያም ወደ ቤቱ ብሉ ስታር የተባለ መሳሪያ ይዘው ሄዱ። ይህ መሳሪያ የሚያደርገው በአይን የማይታይ የደም ነጠብጣብ ወይም ምልክት ምንም አይነት ሶፋ ላይም ቢሆን መሬት ላይ ካለ በግልጽ እንዲታይ ያደርጋል። ከዛም ቤት ከደረሱ በኋላ በኩሽናው ውስጥ መርማሪዎቹ 3 የተተኮሱና 1 ያልተተኮሰ ጥይት አገኙ። በብሉ ስታር መሳሪያም ቤቱን ሲመለከቱት መላው ቤት ውስጥ በከፍተኛ ፍጥነት የተረጨ የደም ነጠብጣብ አገኙ። ይህም የተኩስ ልውውጥ ወይም ግድያ መደረጉን የሚያረጋግጥ ትልቅ ፍንጭ ነበረ። አንድ ሰው ቦታውን በጥንቃቄ ለማጽዳት እንደሞከረም በግልጽ ይታይ ነበረ። አስክሬኖቹ ምን ያህል በፍጥነት በጥንቃቄ ከቦታው እንደተነሱ ስንመለከት መርማሪዎቹ ወንጀሉን የፈጸመው ሰው ብቻውን እንዳልነበረ ተጠራጠሩ። ቤት ውስጥም በጣም ያልተለመዱ ነገሮችን አገኙ። በጣም ከመጠን ያለፈ የማጽጃ ቁሳቁሶችንና በረኪናዎችን ተቀምጦ አገኙ። ኬን ከዚያ ከተማ ርቆ ሊሄድ እንደሚችልና አልፎ ተርፎም ሀገር ጥሎ ለመውጣት እያቀደ ሊሆን እንደሚችል በመገመት መርማሪዎቹ ሌሎች የቤተሰብ አባላትን ለመጠየቅ ሄዱ። ከጥቂት ቀናት በኋላ መርማሪዎቹ ማይክና ባለቤቱን ሎርዲስን ለመጠየቅ ሄዱ። ልክ እንደ ኬን ሁሉ ሎርዲስም ለሶስቱም ሟቾች የቅርብ ስጋ ዝምድና ነበራት። ቪክተር ወንድሟ ሲሆን ኪለን ደግሞ የወንድሟ ልጅ ነበረ። ስለ ኬን ከመጠየቃቸው በፊት ግን መርማሪዎቹ ሶስቱም ዘመዶቻቸው መሞታቸውን መርዶን ማርዳት ነበረባቸው። ሎርዲስ በሰማችው ነገር ሙሉ በሙሉ ተሰበረች። ኬን እጅግ አስፈሪ ሰው መሆኑንና ለራሳቸውም ሕይወት እንደምትፈራ ገለጸችላቸው። የገዛ አያቱ ሜሪ 92 ዓመቷ ነበረ። እሱ ካናዳ በሚኖርበት ጊዜ አንዴ እንኳን ደውሎ እንዴት እንደሆነች አልጠየቃቸውም ነበር። ይህም ምን አይነት ጨካኝና ልበ ቀዝቃዛ ሰው መሆኑን እንደሚያሳይ ለመርማሪዎቹ ነገረቻቸው። ከዛም ማይክ ቀጥሎ ኬንን የረዳው ሰው እህቱ ልትሆን እንደምትችል ትልቅ ማስረጃ ሰጣቸው። በቴክስት ላይ ኬን እህቱ ከቀድሞ ፍቅረኛዋ ጋር ከፍተኛ ግጭት ውስጥ በመግባቷ እሷን ለመርዳት እንደሄደና ከሷ ጋር እንደሆነ ለማይክ ነግሮት ነበረ። ይህ ማለት ሁለቱም ላለፉት 2 ቀናት አብረው ነበሩ ማለት ነው። ስለዚህ እህቱ ትልቅ ተጠርጣሪ ሆነች። ስሟ ካሽ ይባላል። ነገር ግን ነገሩ ይበልጥ የተወሳሰበ መጣ። መርማሪዎቹ ካሽን ለማግኘት እየተዘጋጁ ባሉበት በዚያው ቅጽበት እሷ ራሷ ቀድማ ስልክ ደወለችላቸው። ከሁሉም በላይ የሚገርመው የደወለችበት ምክንያት ነበረ። የደወለችው የኬን ደህንነት አሳስቧት ነበረ። ፖሊሶች ሄደው ደህና መሆኑን እንዲያጣሩ ነገረቻቸው። ምክንያቱም ኬን ማይክል ለማየት እንደሚሄድና እስከዛሬ ጠዋት ድረስ ካልተመለሰ ለፖሊስ ደውላ እንድታመለከት እንደነገራት ነገረቻቸው። ምክንያቱም ማይክ በቤተሰቡ ላይ ኃይለኛ የንዴት ባህሪ እያሳየ መሆኑንና በሶስቱ ቤተሰብ መጥፋት ላይ እጁ ሊኖርበት እንደሚችል መጠርጠራቸውን ለፖሊሶች ተናገረች። ይህን ስልክ ደወለች በኋላ መርማሪዎቹ ጥርጣሬያቸው ጣሪያ ነካ። ምክንያቱም ጥሪው የሚመስለው ፖሊሶቹ ኬን ላይ እንዳያተኩሩና ማይክ ላይ ጥርጣሬ እንዲያደርጉ ሆን ብላ ያደረገችው ነው የሚመስለው። ሁኔታውን ለማጣራት ፖሊሶቹ ወዲያውኑ ወደ ካሽ ቤት ተላኩ። ከዛም እሷን ማነጋገር ጀመሩ። ኬን ግማሽ ወንድሟ እንደሆነና ባለፈው ዓመት ጥቅምት ወር ላይ እንደተገናኙ ነገረቻቸው። ስለ ማይክ ያላትንም ስጋት በድጋሚ ተናገረች። ነገር ግን ፖሊሶቹ ያላስተዋሉት ነገር ከዛ በር ጀርባ ኬን ተደብቆ እየሰማቸው ነበረ። ኬን እና ካሽ ይህንን ያደረጉት ሆን ብለው ማይክን ተጠርጣሪ ለማድረግ ነበረ። በዚያው ምሽት መርማሪዎቹ ተመልሰው የኬስን ጎረቤቶች ማነጋገር ጀመሩ። ጎረቤቶቹ ላለፉት ጥቂት ወራት ረጅም ጥቁር ጸጉር ያለው ሰው ከሷ ጋር አብሮ ይኖር እንደነበረ ነገሯቸው። ይህ ሰው የቪክተርን የጠፋችውን አረንጓዴ መኪና ሲነዳ እንደነበርና መኪናዋም በካሽ ቤት ፊት ለፊት በተደጋጋሚ ቆማ እንደታየች ገለጹ። የተሰጠው መግለጫ ሙሉ ለሙሉ ከኬን ጋር ይመሳሰል ነበረ። ረጅም ጥቁር ጸጉር። መርማሪዎቹ ምርመራቸውን ሲያሰፉ ማህበራዊ ሚዲያ ላይ የኬንና የካሽን የድሮ ፎቶ አገኙ። ይህ ማለት ካሽ እየዋሸቻቸው ነበር። ምክንያቱም ቅድም ከወንድሟ ጋር የተገናኘችው ከ1 ዓመት በፊት እንደሆነ ተናግራ ነበረ። ከዛም በተጨማሪ ደግሞ አንድ የንግድ ሱቅ ውስጥ የተገኘ የደህንነት ካሜራ እሷና ኬን አንድ ላይ ሆነው ዕቃ ሲገዙ ያሳያል። የገዙትም ዕቃ ደግሞ በረኪና፣ ቪኒገር እና በርካታ ጋዝ ነበረ። እነዚህ ዕቃዎች ደግሞ አንድን አሰቃቂ ወንጀል ማስረጃ ለማስዳት አስክሬኖቹንም በሳት ለማቃጠል የሚረዳ መሆኑ ግልጽ ነበረ። መርማሪዎቹ ካሽ ይህንን ሁሉ እያደረገች ያለችው በፍላጎቷ ወንድሟን ለማገዝ ይሁን ወይም ደግሞ እያስፈራራት ይሁን ገና መለየት አልቻሉም ነበረ። ጥርጣሬው እያደገ ሄደ። መርማሪዎቹ የካሽን ቤት ለመፈተሽ የሚያስችል የፍርድ ቤት ማዘዣ አወጡ። በዚያው ምሽት ፖሊሶቹ ቤቱን ከበው ወደ ውስጥ ገቡ። ቤቱ ውስጥ ያገኙት ነገር ግን በጣም ደስ የማይል ነበረ። የተለያዩ ሰይጣናዊ ፖስተሮችና ጽሑፎች ነበሩ። በመቀጠልም ከቤቱ በታች ወዳለ ሚስጥራዊ ምድር ቤት የሚወስድ የተደበቀ በር አገኙ። የምድር ቤቱ ባዶ ነበረ። መሃል ላይ ግን ብዙ ሳጥንና
የጉዞ ቦርሳዎች አገኙ። እነዚህ ዕቃዎች ላይ ምንም አይነት አቧራ አልነበረም። አንድ ሰው በቅርቡ በጥድፊያ እዚያ እንዳስቀመጣቸው የሚያሳይ ነበረ። በተጨማሪም ሰነዶችና ብዙ ጥይቶችን አገኙ። ሰነዱ የሟች የቪክተር ነበሩ። በዚህ ጠንካራ ማስረጃ መሰረት ካሽ ከኬን ጋር አብራ ወንጀሉ እንደፈጸመች ትልቅ ማስረጃ ስለነበራቸው በስልኩ አማካኝነት የት እንዳለች ለማወቅ የፍርድ ቤት ትዕዛዝ አገኙ። ከዛም የት እንዳለች ሲመለከቱ ደነገጡ። ከከተማ ወጥታ ነበረ። ሚሲሲፒ በሚገኝ አንድ ሆቴል ነበረች። ያለችበትንም ሆቴል አወቁ። አሁን እሷን ለመያዝ እነሱ መሄድ ስለማይችሉ የዛ ከተማ ፖሊሶች እሷን ለመያዝ ወደ ሆቴሉ ተላኩ። ፖሊሶቹ ወደ ሆቴሉ ሲደርሱ ካሽ የድሮን ታሪክ መድገም ጀመረች። ወንድሟ እንደጠፋና ማይክ አጎታቸው እነሱ ላይ ተኩሶባቸው እንደነበረ ተናገረች። ፖሊሶቹ መኪናዋንና ያረፈችበትን ሆቴል እንዲፈትሹ ጠየቋት። እሷም እንዲፈትሹ ፍቃድ ሰጠቻቸው። እዚህ ጋር ማስተዋል ያለባችሁ ነገር ለካሽ የጠፉት 3 የቤተሰብ አባላት እንደሞቱና ኬን ተጠርጣሪ እንደሆነ ማንም አልነገራትም ነበረ። መርማሪዎች ላለፉት 24 ሰዓታት እሷ ላይ ከፍተኛ ምርመራ ሲያደርጉ ነበረ። በምትናገራቸው ነገሮችም ውስጥ ብዙ የሚጣረሱ ነገሮችን አግኝተው ነበረ። ከዛም ከዋናው መርማሪ ጋር በስልክ አገናኟት። ዋናው መርማሪ ካሽን ማናገር ጀመረ። ካሽም የጠፉትን ቤተሰቦቿን እንደማታውቃቸውና ለመጀመሪያ ጊዜ ያገኘቻቸው ከትንሽ ወራት በፊት እንደነበረ ትናገራለች። የትኛውንም መኪና ማን እንደሚነዳ እንደማታውቅ ትናገራለች። ነገር ግን መርማሪዎቹ ኬን የጠፋውን አረንጓዴ መኪና እየነዳ ወደ እሷ ቤት ሲሄድ ማስረጃ ነበራቸው። እውነታው እንድትናገር መርማሪው ሌላ እድል ቢሰጣትም ፈርቻለሁ፣ ምን እየሆነ እንዳለ አላውቅም በማለት ማልቀስ ትጀምራለች። መርማሪውን በመቀጠል ኬን ቀደም ሲል በቤቱ ውስጥ ሰዎች ያለ ፍቃድ መኖራቸው ለፖሊስ አመልክቶ ነበር፣ ስለሱ የምታውቂው ነገር አለ ብሎ ይጠይቃታል። እሷም አዎ በማለት ትመልሳለች። እዛ ይኖሩ የነበሩት የቤተሰብ አባላት የቤት ኪራይ ባለመክፈላቸውና የሟች አባቱን ክሬዲት ካርድ ያለ ፍቃድ በህገ ወጥ መንገድ በመጠቀማቸው ምክንያት ኬን ለፖሊስ እንዳመለከተ ትናገራለች። ከዛ መርማሪው አንድ ቀላል ግን ወሳኝ የሆነ ጥያቄ ያቀረበላት። ኬን ወደ አሜሪካ እስኪመለስ ድረስ የአባቱን መሞት ጨርሶ አያውቅም የሚባለው ነገር እውነት ነው? ካሽም አዎ ስትል ትመልሳለች። ከዛ ግን አንድ ነገር ሳታስበው ካፉ ያመልጣታል። ካሽ ቅድም እንዳልኳችሁ እነኚህ የጠፉት 3 የቤተሰብ አባላት መሞታቸውን ማንም አልነገራትም። ኬንም ተጠርጣሪ እንደሆነ ከማንም አልሰማችም። ነገር ግን ሳታስበው ታዲያ ይህ ሰው ለመግደል ያበቃል አለች። ከዛ መርማሪውም ግራ ገብቶት ኬን ማንን ገደለ ብሎ ጠየቃት። እሷም ድንብርብሯ ወጣ። የሰራችውን ስህተት የተረዳችው ካሽ ወዲያውኑ አቅጣጫውን በመቀየር ጥፋቱን እንደገና ወደ ማይክ ለመግፋት ትሞክራለች። መርማሪዎቹ ማይክ ጥፋተኛ ለመሆኑን አስቀድመው ቢያውቁም ለጊዜው ግን ሚስጥሩን ላለመግለጽ መረጡ። ከመሄዳቸው በፊት ፖሊሶቹ የካሽን መኪና ሲፈትሹ እቃዎቿ ተጣርፋ እንደወጣች የሚያሳይ ነበረ። እሷ ግን ይህንን ካለፈው ፍቅረኛዋ ለማምለጥ ያደረገችው እንደሆነ ትናገራለች። ፖሊሶቹ ግን አንድ ትልቅ ነገር አረጋግጠው ቦታውን ለቀቁ። አሁን በኋላ በፈለጉበት ሰዓት የት እንዳለች ማወቅ ይችላሉ። ምክንያቱም አሁን ራሱ እንዴት እንዳገኟት አልጠየቀቻቸውም። ስለዚህ በስልኳ እንዳገኟት አታውቅም ነበር ማለት ነው። ፖሊሶቹ በዛ ሰዓት ባያውቁም ኬን ከካሽ ጋር ወደ ሚሲሲፒ አብራት ነበር የመጣው። ፖሊሶች ሲጠይቋትም በአቅራቢያው ተደብቆ መላውን ድራማ እየተከታተለ ነበር። ፖሊሶቹ ከሄዱ ከአንድ ሰዓት በኋላ ሁለቱ ቀጣዩን እቅዳቸውን ማቀድ ጀመሩ። ልክ ከቀኑ 8 ሰዓት ላይ የካሽ መኪና ፖሊስ ጣቢያ ፊት ለፊት ቆመች። ከዛም ኬን ከመኪናው ወርዶ በራሱ ፍቃድ ወደ ምርመራ ክፍል ገባ። በቁጥጥር ስር ስላልዋለና በራሱ ፍቃድ ስለመጣ ነገሩ እንደ ምርመራ ሳይሆን እንደ መደበኛ ቃለ መጠይቅ ተቆጠረ። መዝገቡን በደንብ የሚያውቀው ዋናው መርማሪ እዚህ ከተማ ስላልሆነ ዋናውን መርማሪ በስልክ አገናኙት። ዋናው መርማሪ በስልክ እሱን ማናገር ጀመረ። በመጀመሪያም በቁጥጥር ስር እንዳልዋለና በማንኛውም ሰዓት የመውጣት መብት እንዳለው በግልጽ ነገረው። ኬን ወደ ፖሊስ ጣቢያ የመጣው የራሱን ብልጣብልጣዊ ዘዴ ተጠቅሞ መርማሪዎቹን ግራ ለማጋባትና ራሱን ነፃ ለማድረግ ነበረ። ነገር ግን እንዳሰበው አልሄደለትም። ኬን መናገር ጀመረ። ወደ ማይክ ቤት ሄደው ስለጠፉት 3ቱ ቤተሰቦች ለመጠየቅ ቢሆንም ማይክ ግን በበሩ በኩል እንደተኮሰበትና እንዳባረረው ይናገራል። በዚህም ምክንያት ለመደበቅ እንደተገደደ ተናገረ። እህቱንም ካሽን ካልተመለሰ ለፖሊስ እንድትደውል የነገራት ለዚህ እንደነበረ ገለጸ። ዋናው መርማሪ ንግግሩን ካዳመጠ በኋላ መርማሪዎቹ ቀድሞውኑ የማይክን ቤት መፈተሻቸውንና በቦታው ምንም አይነት የጥይት ቀዳዳ በሩ ላይ እንዳላገኙ ነገሩት። እንዲሁም በዚያ ሳምንትም ሆነ ባለፈው ሳምንት የማይክ በር ላይ ባለው ካሜራ ላይ ኬን ጨርሶ እንዳልታየ በግልጽ ነገረው። ከዛም ኬን በሰማው ነገር ደነገጠ። ከዛም ምን እንደሚያደርግ ግራ ግብት ብሎት መኪናውን የት እንዳቆመና ወደ ቤቱ እንዴት እንደተጠጋ እጅግ የበዛና አላስፈላጊ ዝርዝር መረጃዎችን መደርደር ጀመረ። ይህ አብዛኛውን ጊዜ ተጠርጣሪዎች ራሳቸውን ንጹህ ለማድረግና ለማስመሰል የሚያደርጉት ጥረት ምልክት ነበር።
ኬን ይበልጥ በመኮረ ቁጥር የራሱን ጉድጓድ እየቆፈረ እንደሆነ አላወቀም ነበረ። በማንኛውም ሰዓት ከዚህ ምርመራ ክፍል መውጣት እንደሚችል ያውቃል። ነገር ግን መቆየቱን ወሰነ። ዋናው መርማሪ ትንሽ ረፍት ለማድረግ ስልኩን አቆመው። አሁን ኬን ስለ ወንጀሉ ፋይል ምንም የማያውቁ መርማሪዎች ጋር አንድ ክፍል ውስጥ ነው ያለው። እነሱም ግን በግልጽ እንዲህ ብሎ ነገሩት። 3 የቤተሰብ አባላት መገደላቸውን አሁን ገና እንደሰማ ሰው ፊትህ ላይ ምንም አይነት ሀዘን አይታይም። እኔ አንተን ብሆን በዚህ ሰዓት እያለቀስኩ እየጮኩ ይህን ጠረጴዛ ግልብጥብጥ እያረኩት ነበር የሚሆነው። አንተ ግን ፊትህ ላይ ምንም አይነት ስሜት አይታይም። ይህ ምን ያህል እንግዳ እንደሆነ ግን ትረዳዋለህ ብሎ ይጠይቀዋል። ኬን ነገሩን በውስጡ እያብሰለሰለው እንደሆነ ተናገረ። ከጀርባ ግን ይህ ቃለ መጠይቅ እየተካሄደ ባለበት ሰዓት ሌሎች መርማሪዎች የቪክተርን የጠፋውን አረንጓዴ መኪና አገኟት።